ديم يا قريب دين سنتك ايش انا راسي باسمي يرد يا بتاع طلعوا طلعوا اوف ديم يا سري دبو كورسيز اطلع باي حاجه دايما في الدوتي باو انتو حاجه دايما في الجنبات حاجه دايما في الدواجي يو اتلابات انو اسكار دايو سيتو ماني باك يورد ها ايه تمام ምግብ እንስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ነና እማዋ ይሽነና የጉዳገር አለ ሀገሬ ሰው የጉዳገር ምን ሳይሆን ሳይመሻይ ነገር ሳይመሻይ ነገም ሳይነጋ አይመሽም የሆነ ነገር ተረት ነበረ ጠፋይ ቤተሰብ ጉድ ሰይድ ምን ሆኖ ነው ልክ እንዳያንቱ አበደ በቃስ ቤተሰብ ሰይድ እንዳያንቱ ማለት ነው እሷ እዚያ ታብዳለች ሰው ትደበድባለች እሱ ደግሞ ጭራሽ ይመን ገብቶ ሰው ይደበድባል ምን ጉድ ነው ወይኔ ምንድነው የተለከፉት ሰዎቹ ምንድነው የተለከፈው ሰይድ ግን በስመ አብ የምሬን ነው የምላችሁ ቤተሰብ በጣም ሰይድ በጣም ነው የወረደው ምንድነው እንዴ እንግዲህ ሀጂን እንደምታዩት ማለት ነው መግቢያው ላይ እዩት አስገብቻላችኋለሁ እየጎተተ እንግዲህ ሀጂን አሳስሮታል ማለት ነው በስመ አብ ብቻ ከባድ ነው እንግዲህ ሀጂን እሱ ሚስትህ እንደዚህ ምንድነው የሚባለው ይሄ ፍላሽ ነው የሚባለው እንዴ ስሙ ጠፋኝ እናንተ ይሄ ፊት የሚያበላሸው ብቻ ስሙ ጠፍቶኝ ፍላሽ አይደለም አሲድ በጣም ይቅርታ አሲድ ማለት ነው እንግዲህ ባለፈ እንደሰማችሁት ሱመያም እንዳለችው እንግዲህ ባለፈ አሲድ ልትደፋብኝ ነው ከኔ ላይ ትፈክርብኛለች ትዝትብኛለች ብሎ እንግዲህ ቤቱ ጠርቶ የሀጂን ሁለተኛ ሚስት ሰይድ ደብድቧታል ታስታውሳላችሁ ቪዲዮ ሰርቼበታለሁ ያላያችሁት ካላችሁ ማየት ትችላላችሁና ደብድቧታል ማለት ነው ከዛ በኋላ ደግሞ አሁን በዛ ሰበብ አድርጎ ከዛ ሱመያ ደግሞ እኔ እንትን ስላልኩት ነው ማለትም የሀጅ ሚስት ናት ለሱመያ ልጅ ሰይድ ልጅ መኖሩን የነገረቻት ማለት ነው የነገረቻት የዚህ የሀጅ ሚስት ሁለተኛ ሚስቱ ስለሆነች ያቺ ባለፈ ሰይድ የደበደባት ማለት ነው እንግዲህ በሰበቦች ሁሉ አድርጎ ስራዎችን እየሰራ ነው ያለው ማለት ነው ከሁሉም ጋር እየተነካካ ነው ያለው ማለት ነው ሰይድ በዚህ ደረጃ ሰይድ በስማ ምንድነው እንዴ እና እንግዲህ ጠርቶት ከዛ በኋላ በቃ ሲያወራው ቆየ ማለት ነው እንደዚህ ነው ያንዳንዱ ነገር ሲያወራው ቆየ ቪዲዮ አስገባላችሁ እና የራሷ አሮባት የሰው ታማስላለች የሚባል ነገር አለ ሰይድ መጀመሪያ እስኪ አንተ ከሚስትህ ጋር ታረቅ ከልጆችህን ሰላማዊ ሰው ሁን በቃ ሰላማዊ ሰው ሁን በየሰው ቤት ገብተህ ሌላ ብጥብጥ ውስጥ ከማስገባት የሱ ሁለተኛ ሚስት ሶስተኛ ሚስት የሱ እንደዚህ ሚስቱ እንደዚህ ብለኝ ሚስትህ እንደዚህ አውርታ ብለህ የሆነ ወደ ታች ከምትወርድ ማለት ነው ሰይድ እንዴ ወደ ላይ ነው ማደግ ያለብህ ከፍ ነው ማለት ያለብህ ምንድነው እንደዚህ ወይኔ በዚህ ልክ ወርደህ አንዴ ሰው ሚስት መደባደብ አንዴ ሶስተኛ ሚስት ፈልጋለሁ ሶስተኛ ሚስት የከሌን ሚስት ደግሞ ሶስተኛ ሚስት በቃ አዩንም ሱመያንም ትቻቸዋለሁ በየጊዜው ነው ትቻቸዋለሁ የምትል እኔ ስንቴ እንደምታዋቸው አላቅም ስንቴ እንደምትፈታቸው ስንቴ እንደምታገባቸው ፈጣሪ ብቻ ይወቀው ግን ያም ሆነ ይሄ ደግሞ ይህንን ሁሉ ያለ ማለት ነው በሰው ቤት ገብታውን የሚፈተፍተው ነገር በሰው ቤት ገብታውን የሚያጣላው ነገር በሰው ቤት ገብታውን ብርቅን ምን ግራኔ የገባኝ ግን ቤተሰብ እውነት እኔ ኮሜንት ላይ ራሱ እንድታስቀምጡልኝ መፈልገው ነገርና መፈልገው ጥያቄ ማለት ነው በቃ ዝም ብላችሁ የሆነ ጓደኞች ፖሊሶች ምናምን ካሏችሁ ይመለይ ማለት ዝም ብሎ ደውሎ ጠርቶና ውሰዶ ሲባሉ ዝም ብሎ መውሰድ ነው እንዴ ኧረ ወይኔ ጉዴ
አልገባኝም። ማርያምን የምሬን ነው የምጠይቃችሁ። ማለት ፖሊስ ይሄን አድርጎ ነው ምናምን ተብሎ የሆነ በቃ ወይ በአይናቸው ካላዩ የሆነ ችግር ሲያደርስ የሆነ ነገር ሲያደርስ መጣው አይተው ወይ ያ ሰው ተደባድቦ ከሆነ ምንድን ነው ምናምን ብለው ጠይቀው አይደለም እንደሚወስዱት ዝም ብለው። ጭራሽ ምን እንዳለ ታውቃላችሁ? ውሰዱት አለ ጠራ ፖሊስ። ኦኬ ውሰዱት አላቸው። እሺ ቀጥታ ማለት ነው። ለምን እንዴት ብሎ መጠየቅ የለም። ክስም ሳይመሰርቱ ምንም ሳይሉ ዝም ብሎ ውሰዱት ወሰሩት ማለት አለ እንዴ? ይህንን ነገር ነው ልታጣሩልኝ የምፈልገው። ማለት የመለይ እንደዚህ ነው ወይ? ዝም ብሎ ደውሎ ጠርቶ ኑና ውሰዱ ሰሩ ማለት ነው እንዴ? ምንም ሳያጣሩ ምንም ሳይሉ ዝም ብሎ የወሰዱ እስር ቤት መዘፍዘፍ ነው እንዴ? ከዛ መጨረሻ ላይ ምንድን ነው ያላቸው? እኔ ውሰዱት፣ እኔ ልቀቁት ካላልኩኝ፣ እኔ ካልተናገርኩ እንዳትለቁት አላቸው። ጭራሽ እኔ ካልተናገርኩ ማንም እንዳትለቁት። እሺ ጭራሽ እሺ እያሉ ማለት ነው። በቃ እኔ ካላልኳችሁ እንዳትለቁት፣ ሽሉ፣ ውሰዱት፣ እሰሩት። ኧረ ወይኔ ጉዴ! እሺ በቃ ቀጥታ ብቻ ስልክ ተደወለላቸው፣ መጡ። ውሰዱት ሲባሉ መውሰድ። ማን የሚሉት የፖሊስ አዛዥ ነው ሰይድ መለይ። ይቅርታ አድርጉልኝ፣ ይህን ማወቅ እፈልጋለሁ በጣም ማለት ነው። በጣም ገና እንግዲህ እስር ቤት አበሰብሰዋለሁ ብሏል። አስቡት፣ ገና አበሰብሰዋለሁ። እንዴት ነው እንደዚህ ሊሆን የቻለው? አንድ የህግ አካል ሳያጣራ እንዴት ነው ሳይል ወዴት ነው ሳይል በእንደዚህ አይነት ሁኔታ የፈለገውን ሰው ደውሎ በቃ ጥፋትም አጠፋ አላጠፋም ሳይጠየቅ ዝም ብሎ ወስዶ እስር ቤት ሊበሰብስበት የሚችለው መንገድ በየት ሀገር ህግ ነው? የመን ላይ ያላችሁ የመን ህግ እንደዚህ ነው ወይ? ይህን እንድትነግሩኝ ነው የምፈልግ። ሰላም እንግዲህ ስለ ሰላም የለቀቁት ቪዲዮ ያላያችሁ እዩት። ሰላም በበረሃ እንድትሄድ አድርጓታል። ፓስፖርቷን ቀምቶ በበረሃ በባህር ወደ ሀገሯ እንድትመለስ አድርጓታል። ሰይድ ምንድን ነው በዚህ ነው አላበዛኸውም እንዴ? በጣም ነው የሆነ ያበዛው ማለት ነው። ምንድን ነው ነገሩ? እንግዲህ ቪዲዮውን እለቅላችኋለሁ፣ አስገባላችኋለሁ። እዩት። شلو هذا ايوه هذا مال سعيد ديم يا قريب دين سنتك انا راسي باسمي يرد يا بتاع طلعوا اوف ديم يا سري دبو كورسيز اطلع باي حاجه دايما في الدوتي باو انتو حاجه دايما في الجنبات حاجه دايما في الدوجي يو اتلاباتي انو اسكار دايو سيتو ماني بيك يورد لو ما انا ما كريت እንደሰማችሁት ነው እንግዲህ እንደዚህ እየፈከረበት እየዛተበት አሳይሃለሁ፣ አበሰብሳለሁ ምናምን እያለው እንግዲህ መጨረሻ ላይ የሚለው የሚገርማችሁ ነገር ለውኔ እኔ ካላልኩኝ፣ እኔ ልቀቁት ካላልኩኝ፣ እኔ ፍቱት ካላልኩኝ እንዳትለቁት ነው የሚላቸው ማለት ነው። መጨረሻ ላይ እንግዲህ ገና አበሰብሰዋለሁ ነው የሚለው ማለት ነው። ሰይድ እሱን ከአሲዞት ከሰደደው ከላከው በኋላ እንግዲህ ካሳሰረው በኋላ ካስወሰደው በኋላ አበሰብሰዋለሁ ነው እንግዲህ እያለ እየዛተ ያለው ማለት ነው። እንዴት ነው በሰው ምን ያድርግህ እንዴ? መብቱ አንተ ሁለት አግብተህ እኮ ነው ያለ፣ እሱም ሁለት ማግባት። ስለዚህ ሚስቱ ጋር ስለተጣላ ወይ ሚስቱ የልጅ እናት አለው ማለት ልጅ አለው ብላ ለሱመያ ስለተናገረች እንዴ ሀጅ ምን ያድርግህ እንዴ? ሚስቱን መደብደብ ደግሞ የለብህም ሲጀመር ማለት ነው። በቃ ስተትህ ነው የለብህም። ምክንያቱም ያለብህ ነገር ካለ በቃ ወጧል አለቀ። ማስተካከል ያለብህን ማስተካከል ሲገባ ጭራሽ የመን ገብቶ በቃ መደባደብ፣ እንደፈለገ ፖሊስ መጥራት፣ እንደፈለገ ማስያዝ። እና አስተያየታችሁን ኮሜንት ላይ ፈልጋለሁ። ቤተሰብ ወዳችኋለሁ። ላይክ፣ ሸር፣ ሰብስብ እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ